ትንቢተ ኢሳይያስን የቤተ ክርስቲያናችን ሊቃውንት አምስተኛ ወንጌል ብለው ይጠሩታል። ከማቴዎስ፣ ከማርቆስ፣ ከሉቃስና ከዮሐንስ ወንጌል በተጨማሪ አምስተኛ ወንጌል ተብሎ ሊጠራ የሚችል መጽሐፍ ነው ይላሉ ትንቢተ ኢሳይያስ። ይህ ብቻም አይደለም፣ የብሉይ ኪዳን ወንጌል ተብሎም ይጠራል። እንደምታውቁት የትንቢተ ኢሳይያስ የተጻፈው በብሉይ ኪዳን ዘመን ነው። የሚቆጠረውም ከትንቢት መጽሐፍት መካከል ነው። ከአበይት ነቢያት አንዱ ነው ኢሳይያስ። ነገር ግን በይዘቱ የተነሳ የብሉይ ኪዳን ወንጌል ይሉታል፣ ደረቅ ሐዲስ ይሉታል። በቀጥታ ስለ ክርስቶስና ስለ ሐዲስ ኪዳን በመናገር ትንቢተ ኢሳይያስን የሚያህል መጽሐፍ የለም። ከብሉይ ኪዳን መጽሐፍት ሁሉ በጣም ብዙ ስለ ክርስቶስ ትንቢት የተነገረበት ቁጥር 1 ትንቢተ ኢሳይያስ ሲሆን ቁጥር 2 ደግሞ መዝሙረ ዳዊት ነው። በትንቢተ ኢሳይያስ ላይ ስለ ክርስቶስ ያልተነገረ አይነት ትንቢት የለም። ከጽንሰቱ ጀምሮ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ሌላው ቀርቶ ስሙን ጠርቶ አማኑኤል ብላ ትጠራዋለች ብሎ የጻፈ ነቢዩ ኢሳይያስ ብቻ ነው። ከዚያም ስለ ልደቱ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ስለ ክርስቶስ ልደትም በዝርዝር ተናግሯል። በትንቢተ ኢሳይያስ እስከ ዕርገቱ ድረስ ጌታ ከመወለዱ እስከ ማረጉ ድረስ የማዳኑን ስራ በዝርዝርና በግልጽ የጻፈ ነቢይ ነው። በዚህ የተነሳ የብሉይ ኪዳን ወንጌል የሚል የማዕረግ ስም ተሰጥቶታል። ነቢያት ከመጽሐፋቸው ሲነበብና የተናገሩት ትንቢት ሲተረጎም በመንፈስ ከሚያነበው ሰው ጋር አብረው ይሆናሉ። እኛ እንደውም ምግባራችን ከልክሎን ነው እንጂ ነቢዩ ኤርምያስ ሰቆቃወ ኤርምያስ የተባለውን መጽሐፉን አንድ አባት ቁጭ ብሎ በሚያነብ ሰዓት የኤርምያስ እንባ መጽሐፉ ላይ ጠቢል ነበር ተብሎ ተጽፏል በቤተክርስቲያናችን መጽሐፍ። እና እንደዛ አይነት ነገር ማየት ባንችልም ግን ነቢዩ ኢሳይያስ እሱ የተናገረውን የሐዲስ ኪዳን ትንቢት በተለይ ስለ ክርስቶስ መከራ የተናገረውን በምንተረጉም በምናብራራ ሰዓት አብሮን ይሆናል ብለን እናምናለን። በዛሬ ቪዲዮአችን ትንቢተ ኢሳይያስ ምዕራፍ 53ን ቃል በቃል እንመለከታለን። እግዚአብሔር ከሁላችን ጋር ይሆነልን። ትንቢተ ኢሳይያስ ምዕራፍ 53 እንዲህ ሲል ይጀምራል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው በማለት ይናገራል። ኢሳይያስ በዚህ አንቀጽ ላይ በብዙ ቁጥር ሆኖ ነው የሚናገረው። ራሱን ብቻ ሳይሆን ሌሎች ነቢያትንም ጨምሮ እሱ ያየውን ያዩ፣ እሱ የሰማውን የሰሙ፣ በትንቢት መነጽር ወደፊት የሚደረገውን ነገር ማወቅ የቻሉ ነቢያትን፣ አንዳንድ ጊዜ ደግሞ አይሁድን እየወከለ በብዙ ቁጥር ነው የሚናገረው። እያንዳንዱን ቃል እንመልከተው። የመጀመሪያው የሰማነውን ነገር ማን አምኗል ብሎ ነው የሚጀምረው። የሰማነውን ነገር ማን አምኗል ማለት እንግዲህ ነቢያት በትንቢት መንፈስ እግዚአብሔር የሚገልጥላቸው ነገር አለ። የነቢያት ጸጋ ምንድን ነው? ኃላፊያቱንና መጻያቱን ማወቅ ነው። ምን ማለት ነው? ከነሱ ቀድሞ የተፈጸሙ ነገሮችን ያውቃሉ ነቢያት። ለምሳሌ ሙሴ ኦሪት ዘፍጥረትን ጽፏል። ግን እግዚአብሔር ዓለምን ሲፈጥር ሙሴ አልነበረም። እንደምታውቁት ዓለም ከተፈጠረ በኋላ ከብዙ ዓመታት በኋላ የተፈጠረው ሙሴ ግን ዓለም ሲፈጠር የነበረ ያህል ሆኖ ጽፏል። እንዳየ እንደሰማ ሆኖ እግዚአብሔር እንዲያለ እግዚአብሔር እንዲያደረገ ብሎ ጽፏል። ሁለተኛው ነቢያት ጸጋቸው እነሱ ባሉበት ዘመን በሌሉበት ቦታ የሚፈጸም ነገር ያውቃሉ። ለምሳሌ ነቢዩ ኤልሳ እስራኤል ውስጥ ሆኖ በሶሪያ የሚደረገውን የጦር ምክር ይሰማ ነበረ። ይሄ ማለት ባሉበት ዘመን ሆኖ በሌሉበት ቦታ የሚፈጸመውን ነገር ማየት ነው። ሶስተኛው የሚመጣውን ነገር አሁን እንደሚደረግ ሆኖ ይታያቸዋል። አሁን እንደሚፈጸም ሆኖ ነው የሚታያቸው። ስለዚህ ሲናገሩ እንደውም እንደዚህ ይሆናል ብለው ላይናገሩ ይችላል። ሆኗል ብለው ወይም ሲሆን አየን ብለው ሊናገሩ ይችላሉ። እንዳለፈ እንደተደረገ ነገር ማለት ነው። ስለዚህ ነቢዩ ኢሳይያስ የሰማነውን ነገር ማን አምኗል ሲል የክርስቶስን መምጣት፣ የክርስቶስን በምድር ላይ ሰው ሆኖ መመላለስ፣ መሰቀል፣ መገረፍ እያንዳንዱን ነገር ተሰምቶታል፣ እንደሰማው አድርጓል። ነቢዩ ዳዊትም በተመሳሳይ እነሆ በኤፍራታ ሰማ ነው በዱር ውስጥ ማገኘ ነው ብሎ ተናግሯል። ይህን በተናገረ ሰዓት ክርስቶስ አልተወለደም። በኤፍራታ የተሰማው ሕፃን ሆኖ ሲያለቅስ ነው ክርስቶስ። ግን በኤፍራታ ሰማ ነው በዱር ውስጥ ማገኘ ነው ብሎ እንዳየ አድርጎ ተናግሯል። እና የሰማነውን ነገር ማን አምኗል ብሎ ነቢዩ ኢሳይያስ ስለ ክርስቶስ መከራ ነው መናገር የጀመረው። በእርግጥ ማንም አላመነም። የሰማነውን ነገር ከአይሁድ መካከል፣ ከረበናት፣ ከመምህራን መካከል ስንነግራቸው ማን አመነን? ነቢዩን ኢሳይያስን እስከ መግደል ነው የደረሱት። በመጋዝ ተሰንጥቆ ነው የሞተው ስለ ክርስቶስ በመመስከሩ በመናገሩ ትንቢት ስላበዛ ማለት።
ስለዚህ የሰማነውን ነገር ማን አምኗል ብሎ ተናገረ። በእርግጥም ብዙ የአይሁድ ሰዎች የነቢዩን ኢሳያስን ትንቢት አላመኑም፣ ግን ያመኑ ሰዎች አሉ። አሁን የማነብላችሁን ትንቢተ ኢሳያስን ምዕራፍ 53ን አንብቦ ያመነ አንድ ሰው በሐዋርያት ሥራ ምዕራፍ 8 ከቁጥር 26 ላይ እናገኘዋለን። እሱም ኢትዮጵያዊ ጃንደረባ ነው። ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሊሰግድ ሄዶ በነበረ ሰዓት የነቢዩን የኢሳያስን መጽሐፍ ያነብ ነበረ። ያነበውም የነበረው ክፍል አሁን ያለው ነው። እንደ በግ ለመታረድ ተነዳ። ወረድ ብዬ ነግራችኋለሁ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም የሚለውን ቃል ሲያነብ መጥቶ ፊልጶስ የምታነበውን ታስተውለዋለህን ሲለው ነቢዩ ይህን ስለማን ይናገራል? ስለ ራሱ ነው ወይስ ስለሌላ ብሎ ጠየቀ። አስተማረው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ መጨረሻ ላይ ተጠምቋል። ስለዚህ የሰማነውን ነገር ማን አምኗል ለሚለው ጥያቄ፣ ለነቢዩ ኢሳያስ ጥያቄ ኢትዮጵያዊ ጃንደረባ አምኗል ብለን ልንመልስ እንችላለን። ብዙዎች ያመንን ክርስቲያኖችን በዚህ ቃል አምነናል። ኢሳያስ ግን እየተናገረ ያለው ስለ አይሁድ መምህራን ረበናት ነው። የሰማነውን ነገር ከአይሁድ መካከል ማን አምኗል ብሎ ጀመረ። ቀጥሎ ምን አለ? የእግዚአብሔርስ ክንድ ለማን ተገልጧል? የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ ተብሎ የተጠራው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ብዙ ስሞች አሉት። እንግዲህ በመጽሐፍ ቅዱስ ይሄ ነው ብሎ ለመጥራት ራሱ ያስቸግራል። የክርስቶስ ስሞች ብዙ ናቸው። ኢየሱስ ክርስቶስ፣ አማኑኤል፣ የዓለም መድኃኒት የሚሉት ስሞች ናቸው ብዙ ጊዜ በመጠሪያ የምንጠቀማቸው። ግን ብዙ ነው የክርስቶስ ስም። የእግዚአብሔር ልጅ፣ የሰው ልጅ፣ የማዕዘን ድንጋይ፣ የእግዚአብሔር በግ፣ በጣም ብዙ ስሞች ለክርስቶስ ተሰጥተዋል። እሱን የሚገልጽ አንድ ስም ራሱ መስጠት እስከማይቻል ድረስ ማለት ነው። ከነዚህ ብዙ የክርስቶስ ስሞች መካከል አንዱ የእግዚአብሔር ክንድ የሚለው ስም ነው። ልዑል ክንዱን ሰደደልን፣ ፈነወ ለነ መዝራእቶ ልዑለ። ነቢይ ማን ነው? ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ላይ ልዑል ክንዱን ሰደደልን ይላል። ነቢዩ ዳዊት ደግሞ አቤቱ ክንድህን ከአርያ አምላክ አድነንም ይላል። ክንድ ተብሎ የተጠራው የእግዚአብሔር አብ ክንዱ የተባለው ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለምንድን ነው ክርስቶስ ክንድ የሚባለው? ለምሳሌ እኔ አንድ የወደቀ ዕቃ ቢኖር፣ ዕቃ ቢወድቅብኝ ክንዴን ልኬ እጄን ሰድጄ አነሳዋለሁ። ያንን ዕቃ ክንዴን ሰድጄ ሳነሳው ክንዴ ከኔ አይለይም፣ እጄ ከኔ አይለይም። ግን ወርዶ ያንን የወደቀ ነገር ማንሳት ይችላል። እግዚአብሔርም የወደቀውን የሰው ልጅ ለማንሳት ከሰማይ የሰደደው ክንዱ ወልድ ኢየሱስ ክርስቶስ ነው፣ ልጁ ነው። ከሱ ሳይለይ ነው። ልክ ክንድ ከኔ ሳይለይ ዕቃ እንደማነሳበት እግዚአብሔር አብም ልጁ ከእርሱ ሳይለይ፣ ወልድ ከእርሱ ሳይለይ በባህሪ ከእሱ ጋር አንድ ሆኖ ሳለ ግን ወርዶ የወደቀውን የሰው ልጅ ለማንሳት የተላከ ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር እንዳለው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ማለት ነው። እንደ ክንድ እጁን ሰዶ የወደቀውን የሰው ልጅ ያነሳበት ስለሆነ ክንዱ፣ እዱ፣ መዝራይቱ፣ እጁ ተብሎ ይጠራል። የእግዚአብሔር ክንድ ኃይል አደረገች፣ የእግዚአብሔር ቀኝ ድንቅ ነገር አደረገች የሚሉ ቃላት ታገኛላችሁ። ክንዱ የሚለው ስም የእግዚአብሔር የወልደ እግዚአብሔር የኢየሱስ ክርስቶስ ስም ነው። ስለዚህ ምን አለ? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ወልድ ኢየሱስ ክርስቶስ ለማን ተገልጧል? ማን አውቆታል? የእግዚአብሔር ልጅ መሆኑን ማን ተረድቶታል? የእግዚአብሔር ክንድ መሆኑን አለ። ቀጥሎ ምን አለ? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል ይላል። የክርስቶስን አስተዳደግ ሁለት ትርጉም ሰጠው። አንደኛ ከፊቱ እንደ ቡቃያ አድጓል ይላል። ቡቃያ ማለት እንግዲህ በአንድ ተክል ሲበቅል ገና ሲጀምር ያለው ነው። ክርስቶስ እንደ ቡቃያ ነው ያደገው አለ። ምን ማለት ነው እንደ ቡቃያ ነው ያደገው? እንግዲህ ክርስቶስ እግዚአብሔር ነው ታውቃላቸው፣ አምላክ ነው። ግን ምድር ላይ እንደመጣ ከድንግል ማርያም ተወልዶ በአንድ ቀን አድጎ በአንድ ቀን ተሰቅሎ ሞቶ ዓለምን ማዳን ይችላል። ግን አላደረገው። ቀስ በቀስ ነው ያደገው። አባቶቻችን ቀስ በጥቂት በጥቂት አደገ ብለው በቅዳሴ ላይ እንደሚናገሩት ክርስቶስ አምላክ ሆኖ ሳለ አሁን እኛ ብንሆን በእርግጠኝነት አንድ ፍጡር ቢሆን ያን አይነት ፓወር ቢኖረን አሁን እኛ በአንዴ የማደግ ችሎታ ቢኖረን ቀስ ብለን ማደግ አንፈልግም። 30 ዓመት ምን መከራውን አሳየ። በአንዴ አድጎ በአንዴ ተሰቅሎ አስተምሮ መሄድ ይችላል። ሰው እኮ እንደዛ ነው። አንዱ ከክርስቶስ የምንማረው ትምህርት ቀስ በቀስ ማደግ ነው። አሁን በዚህ ዘመን ትልቁ ችግራችን ማንም ሰው ቀስ በቀስ ማደግ አይፈልግም። በአንድ ቀን ወጥቶ በአንድ ቀን ሰማይ መድረስ ነው የሚፈልገው። በአንዴ ሀብታም መሆን፣ በአንዴ ባለስልጣን መሆን፣ ሁሉን ነገር በአንዴ ነው መሄድ የምንፈልገው። የአምላክ ትሕትናው ግን እየቻለ ቀስ በቀስ እንደ ቡቃያ አድጓል አለ ነቢዩ ኢሳያስ። እንደ ቡቃያ ማደግ ማለት በጥቂቱ ማደግ ማለት ነው። ኃይል እንዳለ ሆኖ አላደገም። ቀጥሎ ምን አለ? እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል አለ። ከደረቅም መሬት እንደ ሥር አድጓል። ክርስቶስ ከደረቅ መሬት ነው ያደገው። ደረቅ መሬት ማለት ውሃ የሌለበት ድርቅ ያለ ፍሬ የሌለበት ቦታ ማለት ነው። ይህ የሚያሳየው ከድሆች ልጅ ከድንግል ማርያም መወለዱን ነው። እንደ ምስኪን ከድሃ ቤት አደረ
ብለን በጸሎታችን እንደምንለው ክርስቶስ እዚች ምድር ላይ አንደኛ ቀስ በቀስ አድጓል እንደ ቡቃያ። ሁለተኛ ደግሞ ከደረቅ መሬት ነው ያደገው። ደረቅ መሬት አደገ የተባለው የመጀመሪያው ከድሆች ወገን መወለዱ ነው። አሁን ሰው መሆኑ ካልቀረ ቢያንስ ከደህና ሰው መወለድ ይችላል። ከሄሮድስ መወለድ ይችላል። ከነገስታት ወገን መወለድ ይችላል። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ክርስቶስ ከሄሮድስ ቢወለድ ኖሮ አያሳድደውም ነበር፣ አልጋ ወራሹ ይሆን ነበረ፣ መንግስት ጸናልኝ ብሎ ተንከባክቦ በቤተ መንግስት ያሳድገው ነበር። ክርስቶስ ግን ከደረቅ መሬት ነው እንደ ስር ያደገው የተባለው ለምንድን ነው? ከድሆች ልጅ ከድንግል ማርያም ነው የተወለደው። ስም ካላቸው ከነገስታት ወገን ከታላላቅ ሰዎች ወገን አልተወለደም። ከኃያላን ወገን አልተወለደም። እንደ ምስኪን ከድሃ ቤት አደረ። በእርሱ ድህነት እኛ ባለጠጎች እንሆን ዘንድ ስለኛ ድሃ ሆነ እንዳለው ቅዱስ ጳውሎስ ክርስቶስ ከድሆች ቤት ከዛም ወርዶ በበረት ነው የተወለደው። አሁን ክርስቶስ በቤተ መንግስትም ቢወለድ አይመጥነውም እኮ። ሰው ከመሆን በላይ መዋረድ የለም። በነገራችን አሁን እኛ ሰው ሆነን ስለተፈጠረን ነው። እስቲ ይህን ቪዲዮ የምታዩ ሰዎች የሆነ እንስሳ ሆኑ ብትባሉ ፈቃደኛ ናቸው ወይ? ከሆናችሁም እርግጠኛ ነኝ አበሻ ሁሉም ሰው አንበሳ ነው የሚሆነው። ጀግና ወይ አንበሳ ወይ ነብር የሆነ ስም ያለው ነው የሚሆነው። ከእንስሳ እንኳን እንመርጣለን። ለፈጣሪ ሰው መሆን ማለት መዋረድ ነው። ምን ትዕቱ ንዴት ዘንበለ ከዊነ ሰብ፣ ሰው ከመሆን በላይ ምን መዋረድ አለ ይላል የኛ መጽሐፍ። እግዚአብሔር ሰው ሆነ፣ ከሰዎችም ደግሞ ወርዶ የድሃ ልጅ ነው የሆነ። ማን የድሃ ልጅ ሆኖ መገኘት ይፈልጋል? ወይ ካለው ተወለድ ምናምን ወይ ካለው ተጠጋር እንደኛ ምንለው። መቶም ወርዶም ከደረቅ መሬት እንደ ስር አደገ ብሎ ምን አይነት በትህትና እንደመጣ ነቢየ እግዚአብሔር ኢሳያስ ተናግረዋል። ከደረቅ መሬት የተባለው መወለዱ ብቻ አይደለም። ክርስቶስ ያደገውን በናዝሬት ነው። እንግዲህ ናዝሬት ሲባል አሁን ብዙ ሀገራት በክብር እንደሚጠሩበት አይነት ሀገር አይደለም። ናዝሬት ማለት በጣም የተዋረደች ሀገር ነበረች። የገሊላዋ ናዝሬት የድሆች መንደር ነች እና ክርስቶስ የናዝሬቱ ኢየሱስ ተብሎ ነው ተጠርቶ የኖረው። በጣም ይገርማል። ስም የሌለው አሁን እኛ የተወለድንበት አካባቢ ትንሽ ስም ያለው ክብር ያለው ከተማ በጣም የተጋነነ ቦታ ከሆነ በክብር እኔ እኮ እንትን የተወለድኩት ብለን እንናገራለን። የትም ተወለድ እዚህ ደግ ምናምን ብለን ያደግንበትን ቦታ እንኩራራበታል። የተናቀ አካባቢ ከሆነ ግን የተወለድንበት አካባቢ ባንጠየቅ ደስ ይለናል፣ ባይታወቅ ደስ ይለናል። ክርስቶስ የተወለደበት ቦታ ናዝሬት ነው። ናዝሬት ምን አይነት የተናቀች መሆኗን የምታውቁት ናትናኤል የተባለው ሐዋርያ የናዝሬቱን ኢየሱስን አግኝተነዋል ተብሎ ሲነገረው ከናዝሬት መልካም ነገር ይገኛል ወይ ብሏል። ይህን ያህል የተናቀች ቦታ ነች። በጣም የተዋረደች አካባቢ ነች። ክርስቶስ የተወለደው በቤተልሔም በተናቀችው በድሆች መካከል ከደረቅ መሬት እንደ ስር አድጓል እንደተባለው ያደገው ደግሞ በናዝሬት ነው። በናዝሬት አደገ። የሚገርመው ካረገ በኋላ ራሱ የናዝሬቱ ኢየሱስ ነኝ ብሎ ሲናገር እንሰማዋለን። ለቅዱስ ጳውሎስ ሲገለጥለት የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ አሁን አድርጌያለሁ፣ በአብ ቀኝ ሆኛለሁ ብሎ እንኳን አልተወውም። የናዝሬቱ ኢየሱስ ብሏል። ሰዎች የሆነ ከፍ ያለ ቦታ ላይ ሲደርሱ ያደጉበትን ቦታ ማስታወስ አይፈልጉም። አብሮ አደጎቻቸውን እንደማያውቁ ይሆናሉ። ሰላም ለማለት ይቸገራሉ። ክርስቶስ በዛ ክብር ሆኖ እንኳን የናዝሬቱ ኢየሱስ እየተባለ ነው እየተጠራ የኖረው። ስለዚህ ከደረቅ መሬት እንደ ስር አድጓል አለ። ስር እንዴት ነው የሚያድገው? በኃይል አይደለም የሚያድገው፣ በመሬት ውስጥ ነው። ሳይታይ ነው፣ ውስጡን ነው የሚያድገው። ክርስቶስ እየታየ አይደለም ያደገው። ሲወለድ ነጋሪት አስመትቶ ልወለድ ነው ተሰብሰቡ ብሎ አልተወለደም። በትህትና ማንም ሳያውቀው እንደ ተራ ሰው ነው ያደገው። እንደ ስር አድጓል ማለት ስር መሬት ውስጥ ተሰውሮ እንደሚያድግ ክርስቶስ በትህትና እንደ ማንኛውም ሰው ሆኖ አድጓል ማለት ነው። ስለዚህ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል ብሎ ነቢየ እግዚአብሔር ኢሳያስ የክርስቶስን መወለድ ነገረን። ከዚያ ወደ ዕለተ ዓርብ ነው የሚሄደው፣ ወደ ስቅለት ዕለት ነው የሚሄደው። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ይላል። ክርስቶስን መልክና ውበት የለውም ማለት ምን ማለት ነው? ክርስቶስን በስዕልም ተስሎ ስናይ ክርስቶስ መልኩ ያማረ ሆኖ ነው የሚሳለው አይደለም። ግን ኢሳያስ መልክና ውበት የለውም ብሎ ተናገረ። መልክና ውበት የለውም የሚለው ቃል በጣም የሚገርም ነው። ሁለት ነገሮች ነው የተናገረ። አንድ መልክ፣ ሁለተኛ ውበት ነው። እኛ አሁን ሁላችንም መልክ አለ። ውበት ያለው ሰው ይኖር ይችላል፣ የሌለው ሰው ይኖር ይችላል። ውበት እንደ ተመልካቹ ነው። በእርግጥ ክርስቶስን መልክ ራሱ የለውም አለ። መልክ ራሱ የለውም ማለት የሚታይ ነገር፣ ግዕዙ እንደውም አልቦ ላህይ ወአልቦ ራእይ ነው የሚለው። የሚታይ ነገርም የለውም፣ መልክ የሚባል ነገር የለውም። ከዛ ደግሞ ላህይ ውበት የለውም። ክርስቶስ
ውበት አልነበረው? አያምርም ነበር? መዝሙረ ዳዊት መዝሙር 45 ላይ እኮ መልክህ ከሰው ልጆች ሁሉ ያማረ ነው ተብሎ ተነግሮለታል። እንደውም የመልኩን ውበት ለማየት ብዙ ሰዎች ይከተሉት ነበር። ነቢዩ ዳዊትም መስክሮለታል መልኩን። ምን እያለን ነው ኢሳይያስ? ኢሳይያስ 53 ከቁጥር 2 ላይ ያለውን የበለጠ የምንረዳው ምዕራፍ 52 መጨረሻ ላይ ፊቱ ከሰዎች ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቁሏል ብሎ ኢሳይያስ 52 14 ላይ መልክ የለውም የተባለው ዓርብ ዕለት ክርስቶስ ከመደብደቡ የተነሳ ከመገረፉ የተነሳ በሾህ አክሊል ፊቱ በደም አበላ ከመሸፈኑ የተነሳ ውበቱ ቀርቶ መልክ ራሱ አልነበረው። የተሰቀለ ስጋ ነበር የሚመስለው ክርስቶስ ዓርብ ዕለት። ለሚያየው ሰው ለማየት ያስጨንቅ ነበር። ስለዚህ ውበቱን ትታችሁት መልክ ራሱ የለውም፣ መልኩ ራሱ ጠፍቶ ነበረ ማለት ነው። መልክ የለውም ውበትም የለውም ማለት ያምር ነበረ። ፊቱን ለማየት ሰዎች ይከተሉት ነበር። አዎ ዓርብ ዕለት ግን የክርስቶስ መልኩ ራሱ ጠፍቷል እና አልቦ ራእይ አልቦ ላህይ እይታ የሚታይ ነገር መልክ የለውም ውበትም የለውም አለ እና ዓርብ ዕለት አምላካችን ስለ ሁላችን ሲል ፊቱ ጠፍቶ ነበረ። በመገረፍ ብዛት ስጋ የተሰቀለ ያህል ነበር የሚመስለው። ከመደብደቡ ብዛት ከመድማቱ ብዛት ፊቱ ከማበጡ ብዛት መልክ ራሱ የለውም፣ መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም አለ። ክርስቶስን አይተው የወደዱት ብዙዎች ነበሩ ከዚያ በፊት። ዓርብ ዕለት ግን ባየነው ጊዜ ተሰቅሎ በአደባባይ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። መልኩ ውበቱ ጠፍቶ ነበረ በዕለተ ዓርብ ከስቃዩ የተነሳ ይላል። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ይላል። ክርስቶስ በዕለተ ዓርብ እንደተናቀው መቼም አልተናቀም። ከዛ በፊት ያከበሩ ሰዎች ነበሩ። አሳና እንጀራ አበርክቶ ባበላ ጊዜ ደስ ያላቸው ነበሩ፣ ጌታ ሆይ ያሉት ነበሩ። በዕለተ ዓርብ ግን የተናቀ ነበር። ማን ያልሰደበው አለ? ዓርብ ዕለት ክርስቶስን ያልሰደበው ያልተፋበት ሰው የለም። ፊቱን እየሸፈኑ በጥፊ እየመቱ ተናገር ትንቢት ማን ነው የመታህ ሲሉት ነበር። ዓርብ ዕለት ለክርስቶስ ጉልበቱን ያላሳየ ሰው የለም። ሁሉም ንቀቱን አሳይቷል። ተራ በተራ ተሰልፈው ፊቱ ላይ ተፍተውበታል። ከመጥፋት በላይ ንቀት የለም። በነገራችን ላይ ሰው ላይ ፊት ላይ መጥፋት ማለት የመጨረሻው ንቀት ነው። ክርስቶስ ላይ ይወርዷል። ክርስቶስ እኮ በምራቁ አይን የሚያበራ ነበረ። በምራቁ ለውሶ አይን የሚያበራ ፊቱ ላይ ተፍተውበታል። አንድም ጊዜም ፊቱን ዞር አላደረገም። ማለት ምራቁን ተጸይፎ ፊቱን ዞር አላደረገም እና የተናቀ ነበረ። የተጠላ በጣም ጠልተውት ነበር። የሚያሳዩት ጥላቻ በግል የሆነ ነገር የበደላቸው የሚመስል ነበር እና የተናቀ የተጠላ የሕማም ሰው የሐዘን የሕማም ሰው የስቃይ ሰው ነበረ ክርስቶስ። ደዌንም የሚያውቅ ነው ማለት ለምዶት ነበር መከራውን። በቃ ከመገረፉ ከመደብደቡ ከስቃዩ ብዛት የተነሳ ተላምዶት ነበረ። ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው ማለት ፊቱን የሚሰውርበት ማለት የሚያስጸይፍ ቁስል ስታይ ፊትህን ዞር ታደርገለህ ለማየት ይከብደናል እኮ አይደል? የሆነ የሚያስጸይፍ ነገር። ስለዚህ ምን አለ? ሰው ፊቱን እንደሚሰውርበት የተናቀ ነው። ወደዚህ ዞር ይሉ ነበር ሰዎች። ማየት ይሰቅቃቸው ነበር፣ ይጨንቅ ነበር እና ለማየት እስኪከብድ ድረስ በዕለተ ዓርብ ክርስቶስ ግርፋትን ስቃይን ተቀብሏል ማለት ነው። ከዚህ በኋላ ኢሳይያስ ምን አለ? በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል አለ። ይሄ ሁሉ ስቃይ የሚቀበለው መከራ የኛ ደዌ የኛ ሕማም የኛ ስቃይ ነው እና እሱን ተሸከመ በእውነት። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው ይላል። በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው ይላል። ነቢየ እግዚአብሔር ኢሳይያስ ከዚህ በኋላ ቀጥታ ወደ ጌታ መከራ ነው የመጣው። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው ይላል። ይህ ንግግር ምን ማለት ነው? አይሁድ በዛን ሰዓት እንደ መቅሰፍት ነው ያዩት፣ እንደ መቀጣት ነው ያዩት። እግዚአብሔር የሥራውን ሰጠው። እነሱ እንዲሰቀል ያደረጉት ጥረት እንዳለ ሆኖ ግን ክርስቶስ በእግዚአብሔር እንደተቀጣ አድርገው ነው ያሰቡት። ይቺ አስተሳሰብ በነገራችን ላይ ፔናል ሰብስቲቱሽን የሚባል ትምህርት በሚያስተምሩ መናፍቃን ዘንድም አለ። ክርስቶስን የአብ ቁጣ ማብረጃ ነው አይነት ትምህርት የሚያስተምሩ ማለት ነው። ይህ ግን የአይሁድ አስተሳሰብ ነው። ምን አለ ነቢየ እግዚአብሔር ኢሳይያስ? ራሱን ከአይሁድ ወገን መሆኑን አድርጎ ነው ከነሱ ጋር ያስገባው። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው። ከዚህ በላይ የእግዚአብሔር ቁጣ ማብረጃ የሚለው የተሳሳተ ሐሳብ መሆኑን የሚያሳይ ጥቅስም የለም በእውነት ለመናገር እና ደዌያችንን ተቀበለ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው።
እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ ይላል። ስለ መተላለፋችን ቆሰለ ማለት ምን ማለት ነው? ክርስቶስ በዕለተ ዓርብ የተቀበላቸው እያንዳንዶቹ ስቃዮች እኛ ለበደልናቸው በደሎች እንደ ካሳ ነው። ለምሳሌ የሰው ልጅ እጁን ወደ ዕፀ በለስ በሰደደ ፈንታ ክርስቶስ እጁን በሚስማር ተቸነከረ። እግራችንን ወደ ዕፀ በለስ በመሄዳችን ፈንታ እግሮቹን ተቸነከረ። የእባብን ቃል ሰምተን በመቀበላችን ፈንታ ክርስቶስ ብዙ ስድቦችን ሰማ። ክርስቶስ ያልተሰደበው አይነት ስድብ የለም። ያልተቀበለው አይነት ንቀት የለም። 3 ዓመት ሙሉ ብዙ ስድብ ተቀብሏል። ዓርብ ዕለት ግን ሰዎች ያላሉት ነገር የለም። ክርስቶስ በዚች ምድር ላይ ሲመላለስ ጋኔን አለበት እስከ ማለት ደርሰዋል። ብኤል ዜቡል እስከ ማለት ደርሰዋል። ለዚህ ነው መንፈስ ቅዱስን የሰደበ ስርየት የለውም የሚለውን ንግግር የተናገረው። እኔ በእግዚአብሔር መንፈስ ወይም በመንፈስ ቅዱስ በእግዚአብሔር ጣት አጋንንትን አወጣለሁ። ስለዚህ አጋንንት አለበት ጋኔን አለበት ስትሉ እየተሰደባችሁ ያላችሁት በእኔ ያለውን መንፈስ ቅዱስን ነው። መንፈስ ቅዱስን የሰደበም ስርየት የለውም ያለው ለዚህ ነው። ቤተሰቦቹ ይውሰዱት እንደ እብድ ሆኗል ብለው ሁሉ እስከ መናገር ደርሰዋል ክርስቶስ። ስለዚህ በእውነት ሕማማችንን ተቀበለ ብሎ ነቢየ እግዚአብሔር የተናገረው ምንድን ነው? እያንዳንዱ የእኛ በደል ውጤት የሆነ ነገርን ሁሉ ክርስቶስ ተቀብሏል። ምድር ከአንተ የተነሳ የተረገመች ትሆናለች፣ እሾህና አሜከላን ታበቅላለች ተብሎ ተነግሮ ነበረ። ስለ ሰው ልጅ በደል ምልክት የሆን ዘንድ ታበቅላለች ምድር የተባለውን እሾህ ክርስቶስ ዘውድ አድርጎ ደፍቶታል። ስለዚህ ክርስቶስ የእሾህ አክሊል ሲደፋ የደፋው የእኛን ኃጢአት ነው ማለት ነው። የእሱ ዘውድ የእሱ አክሊል የሆነው የእያንዳንዳችን ኃጢአት ነው። አሁን ዛሬ እኛ ኃጢአት ስንሰራ በክርስቶስ ራስ ላይ ሌላ እሾህ እየጨመርን ነው። ምክንያቱም እሾህ የኃጢአት ምሳሌ ነው። እሾህም አነቀው፣ ዘር ተዘራ፣ በመልካም መሬት ላይ የበቀለው የተዘራው በቀለ። አንደኛውን ግን እሾህ አነቀው የተባለው ኃጢአት ነው፣ ምኞት ነው ብለው ተርጉሞታል ራሱ ክርስቶስ በንግግሩ። የባለጠግኝነት ምኞት፣ የዚህ ዓለም ምኞት ነው ብለዋል። ስለዚህ እሾህ የተባለ ኃጢአት ነው። ክርስቶስ ዓርብ ዕለት እሾህ ሲወጋው የወጋው የእያንዳንዳችን ኃጢአት እንደሆነ ቤተክርስቲያን ታስተምራለች። ስለዚህ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ ይላል። እንግዲህ ክርስቶስ አጥንቱ ጅማቱ እስኪላቀቅ ድረስ ነው ግርፋትና ድብደባ የደረሰበት። መስቀል ተሸክሞ ይወድቅ ነበር፣ በወደቀበት ይረግጡት ነበር እና ስለ በደላችን ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ ይላል። ትምህርተ ሰላምነ ይላል ግዕዙ። የደህንነታችን ተግሳጽ ማለት እኛን ሰላም እንዲሰማን የሚያደርገው እኛን ደህንነት እንዲሰማን የሚያደርገው መከራ በእሱ ላይ ነው የሆነው። እሱ ታሞ ነው እኛ የዳን ነው ማለት ነው። እሱ ቆስሎ ነው እኛ የተፈወስ ነው ለማለት ነው። የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወሰን ይላል። ይሄ በጣም እጅግ ጥልቅ ንግግር ነው። ቁስል የሰው ቁስል ሲነካን ይጋባብናል ህመሙ እንጂ ሊፈውስ አይችልም። የእርሱ ቁስል ግን የኛ ፈውስ ነበረ። በእርሱ ቁስል እኛ ተፈወስን። እንግዲህ በመገረፉ ቁስል ተፈወሳችሁ ብሎ ቅዱስ ጴጥሮስ ይህንኑ ደግሞታል። ክርስቶስ በግርፋቱ የተነሳ ጽኑ ቁስል ቆስሎ ነበረ። አይሁድ የሚገርፉት የቤተክርስቲያን ታሪክ ጸሐፊው አውሳቢዎስ ዘቂሳርያ እንደተናገረው የሚገርፉበት ጅራፍ የሾለ አጥንት ያለበት ብረት ያለበት ሚስማር ያለበት ነው እና ሰውነቱ ላይ ሲያርፍ እየነጨ ነው የሚነሳው። ስጋውን እየነጨ ነው የሚነሳው እና ነጭቶት የተነሳውን ስጋውን አራግፈው ነው ድጋሚ የሚገርፉት እና አጥንቶቹ እስኪታዩ ድረስ ነው ክርስቶስ የተገረፈው እና ይሄ ቁስል ነው የእናንተ መድኃኒት እያለ ነው። የሚፈውስ የሚያድን ቁስል ነበረ። በእርሱ ቁስል እኛ ተፈወስን። ስለ በደላችን ደቀቀ፣ ስለ ደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን አለ። አሁን ተመለሰው ወደ ብሉይ ኪዳን። ሁላችን እንደ በግ ተቅበዝብዘን ነበር። የሰው ልጅ በ5500 ዘመን በብሉይ ኪዳን ዘመን እንደ በግ ተቅበዝብዞ ነበር። እረኛ እንደሌለው በግ ማለት ተቅበዝብዘን ጠፋን። ከኛ እያንዳንዱ ወደ የገዛ መንገዱ አዘነበለ። ስንቱ በጣዖት አመለከ፣ ስንቱ የየራሱን አማልክት ፈለገ። ልክ አይኑ እንደጠፋ ሰው ይላል ቅዱስ ኤፍሬም ሶርያዊ። አይኑ የጠፋ ሰው በእጁ የዳሰሰ ድንጋይ እንደሚፈልግ ያገኘው ድንጋይ ሁሉ ደህና ነገር እንደሚመስለው በብሉይ ኪዳን የነበሩ ሁሉ ያገኙትን ድንጋዩን እንጨቱን ሁሉ አምላክ ብለው እስከ ማምለክ ደርሰው ነበረ። ይሄ መቅበዝበዝ ነው። እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። በብሉይ ኪዳን የተሰሩትን ሁሉ ኃጢአቶች፣ በደሎች ሊፈውስ የመጣ ስለሆነ በቁስሉ በዛ ዘመን በጎሰቆለ ባህሪያችን የተሰሩ ኃጢአቶች፣ በምድር ላይ ሰፍኖ የነበረው ክፉ ነገር ኃጢአት አይነት በአይነት ነበር የተሰራው። ምልአተ ኃጢአት የምትለው ቤተክርስቲያናችን ማለት የዚህን ሁሉ ዋጋ የከፈለው እርሱ ነው ሲል ነው።
ተጨነቀ ተሰቃየም ይላል፣ አፉንም አልከፈተም። እንግዲህ ኢሳያስ ዓርብ ዕለት ክርስቶስ እንዴት እንደዋለ ታይቶታል በነገራችን ላይ እና አንዳንድ የሚናገረው ነገር እያየው የተናገረ ነው የሚመስለው። እኔ ከዚህ ምዕራፍ ወጥቼ ሌላ ቃል ልንገራችሁ። ቀሚስ ለምን ቀላ ይለዋል ክርስቶስም። ቀሚስ ለምን ቀላ? የወይን መጭመቂያ ቦታ ላይ እንደሚሰሩ ሰዎች ቀሚስ ለምን ሆነ ይላል። እንግዲህ እንደምታውቁት እስራኤላውያን ከፈትል ነው ቀሚስ የሚሰራላቸው እና ብዙ ጊዜ የሚለብሱት ነጭ ነገር እና ያንን ነጭ ቀሚስ ለብሰው የወይን መጭመቂያ ማለት ጉድጓድ ውስጥ ነው ወይን የሚጨመቀው፣ በእግር ነው የሚጨመቀው፣ በእግር ነው የሚጨፈልቁት ማለት ነው። እና የወይን መጥመቂያ ቦታ ላይ የሚሰሩ ሰዎች ገብተው ሲጨምቁ የወይኑ ፍንጣቂ በሚረጩበት ጊዜ ይረጫል በየቦታው ማለት ነው። ወይኑ እንደምታውቁት ወይን ቀይ ነው እና ቀሚሳቸው ቀይ ይሆን ነበር ቀስ በቀስ እና ወይን ቦታ ላይ የሚጨምቅ ሰው የሚረግጥ ሰው በቀሚሱ ቀይነት ነው ወይን ቦታ እንደሚሰራ ራሱ የሚታወቀው። እና ክርስቶስን ምን አለው? ቀሚስ ለምን ቀላ አለው። ዓርብ ዕለት ክርስቶስ ተገርፎ ስለነበረ በራሱ ደም ልብሱ ደም ሆኖ ነበር፣ ቀይ ሆኖ ነበር እና ቀሚስ ለምን ቀላ? የወይን ቦታ ላይ እንደሚረግጡ ሰዎች ቀሚስ ለምን ሆነ ይለዋል። እና በጣም የሚከብደው ከክርስቶስ ከግርፋቱ በኋላ ልብሱን ይገፉት ነበር፣ መልሰው ያነሱት ነበር። ስለዚህ ልብሱ እየነጨ ነው ቁስሉን የሚነሳው። እና ነቢዩ ኢሳያስ ይሄ ታይቶት ቀሚስ ለምን ቀላ፣ በወይን ስፍራ እንደሚሰሩ ሰዎች ለምን ሆነ አለው። ተጨነቀ ተሰቃየም ይላል። የክርስቶስን ጭንቀቱን ሁለት ቦታ ነው የምናገኘው መጽሐፍ ቅዱስ ላይ። አንደኛው ነቢዩ ኢሳያስ ነው፣ ሁለተኛው ዳዊት ነው። መዝሙር 68 ላይ ታነቡታላችሁ። እያንዳንዱን ስሜቱን ጽፈውታል ነቢያቱ ታይቷቸው ማለት ነው። ተጨነቀ ተሰቃየም፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ሰፊ ቃል ነው። ክርስቶስን ለመታረድ የሚነዳ ጠቦት ይልና በሸላቾቹ ፊት ዝም እንደሚል በግ ብሎ ክርስቶስን ገልጾታል። ክርስቶስን እዚህ ላይ ሁለት ነገሮች ነው ያለው። አንደኛ ለመታረድ የሚነዳ አለው፣ ሁለተኛ በሸላቾቹ ፊት ዝም የሚል አለው። ስለዚህ ክርስቶስን የሚታረድም የሚሸለትም አድርጎታል። ቃል በቃል ካየነው በግ ጸጉራም በጎች ለልብስ መሰራት የሚችልበት ጸጉር ያላቸው በጎች ይሸለታሉ። ሸላቾች በሱ ነው ልብስ የሚሰሩት። ስለዚህ እነሱ አይነኩም፣ ግን ጸጉራቸው ከላያቸው ላይ ይነሳል። ቃል በቃል ካየነው ክርስቶስን እንደ ሸላቾች ገፈውታል፣ ልብሱን ገፈውታል፣ በአደባባይ እርቃኑን አቁመውታል ለማዋረድ ብለው። ከዛ ውጭ ግን ሸላቾችና የሚለውና መታረድ የሚለው አባቶቻችን የክርስቶስን ስጋውንም መለኮቱንም የሚመለከት ቃል ነው ይላሉ። ክርስቶስ በዕለተ ዓርብ ታርዷል ወይስ ተሸልቷል ብትባሉ ምንድነው የምትመልሱት? በመስቀል ላይ ታርዷል፣ ደሙ ፈሷል። ግን ደግሞ ተሸልቷልም የሚያሳይ ነገር አለ። ለምን? በስጋው ቢሞትም በመለከቱ ግን ሕያው ነው እና በሸላቾቹ ፊት የሚለው አለመነካቱን የሚያሳይ ንግግር ነው። ይህ በመለኮቱ ሞት አለመሞቱን ነው የሚያሳየው። በስጋው ግን ሞቷል። በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብሎ ቅዱስ ጴጥሮስ የተናገረው ስግደታችንም ላይ ኦ ዘጢመ ሞተ በስጋ ሞትን የቀመስከው ሆይ እያልን የምንሰግደው። በስጋ ሞቷል፣ በመለኮቱ ግን ሕያው ነው። ስለዚህ በሸላቾቹ የሚለው ንግግር የሚያሳየው መሸለትን እንጂ አለመታረድን ነው። ይህ በስጋው በመለኮቱ አለመሞቱን ነው። ታረደ የሚለው ቃል ግን በስጋው መሞቱን የሚያሳይ ቃል ነው እና በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። እንግዲህ በግ ሸላቾች ሲሸልቱት አይ አሁን ብርድ ነው ከላይ ላይ አታንሱብኝ ብሎ አይከራከርም። ቀንዱን ይዘው ወደሚታረድበት ቦታ ሲወስዱት አያስቸግርም። በጉ በዝምታ አጎንብሶ በትህትና ይታረዳል። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በቀንዱ ሸላቾቹ ላይ ወይም አራጆቹ ላይ ያልተቃወመ በግ ነበረ። ዝም ብሎ ነው ወደሚታረድበት ቦታ የሄደው። እንግዲህ ከክርስቶስ ብዙ ስሞች አንዱ የእግዚአብሔር በግ ነው። የፋሲካው በግ በብሉይ ኪዳን እስራኤላውያን ነፃ የወጡበት የፋሲካው በግ የክርስቶስ ምሳሌ ነው። ይህ ራሱን ችሎ ሌላ ትምህርት ነው። መጥምቁ ዮሐንስም ገና ሲያየው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል። ክርስቶስ የተወለደውም በበረት ውስጥ ነው። ቅዱስ ጎርጎርዮስ ዘኑሲስ በበረት መወለዱ በግ መሆኑን ስለሚያሳይ ነው ይላል። ለመሰዋት የመጣ መሆኑን ስለሚያሳይ ነው። ስለዚህ የእግዚአብሔር በግ መሆኑን ከሚያሳዩ ቃላት አንዱ ነው ኢሳያስ የተጠቀመው። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ዓርብ ዕለት ክርስቶስ ዝም ብሎ ነበረ። ራሱን አልተከላከለም። መልስ ለመስጠት አልሞከረም። ከጥቂት ቦታዎች የግድ መመለስ ካለበት ቦታዎች ውጪ በጲላጦስም ፊት ምንም መልስ አልሰጠም።
ሄሮድስ ፊት ደግሞ ሲሄድ አንድም ቃል አልተናገር። እንደውም ሄሮድስ ረጅም ሰዓት ተአምር እንዲያሳየው ሲለማመጠው ሲለምነው ነበረ። መጥምቁ ዮሐንስን በግፍ የገደለው ሄሮድስ ከክርስቶስ አንዳች ተአምር ለማየት ጓጉቶ ነበረ። ግን የእግዚአብሔር ድምፅ የተባለ በምድረ በዳ የሚጮህ ሰው ድምፅ የተባለ መጥምቁ ዮሐንስን በገደለው በሄሮድስ ፊት የእግዚአብሔር ቃል የሆነ ክርስቶስ ሊናገር አልፈለገም። ድምፄን እንድትሰማ አልፈልግም፣ አይተኸኛል ግን አትሰማኝም ብሎ ድምፁን ከሱ ሰወረበት፣ ዝም አለ። እንደውም ጲላጦስ የክርስቶስ ዝምታ በጣም አስጨንቆት ነበረ። ህዝቡ ይሰቀል ይሰቀል ይላሉ። አንተ እሱን ካልሰቀልከው የቄሳር ወዳጅ አይደለህም እያሉ ይጮኋሉ። ክርስቶስ ግን ዝም ነው ያለው። ጲላጦስን ያስጨነቀው ከህዝቡ ጩኸት ይልቅ የጌታ ዝምታ ነበር። የክርስቶስ ዝምታ ኃይል ያለው ዝምታ ስለሆነ ማለት ነው። እና በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም፣ በማስጨነቅና በፍርድ ተወሰደ ይላል። አዎ ክርስቶስ አስጨንቀው በማይሆን ፍርድ ነው ወደ ሞት የወሰዱት። ይህንኑ ቃል የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ በውርደቱ ፍርዱ ተወገደ ብሎ ቅዱስ ሉቃስ ጽፎታል። ምን ማለት ነው? በትክክል ክርስቶስ እንደተመረመረው ከሆነ በነፃ ሊለቀቅ ይገባ ነበር። ግን በመዋረዱ ምክንያት ፍርዱ ተወገደ። ትክክለኛ ፍርድ አልተፈረደለትም። ተመሰከረበት፣ ተጠየቀ፣ ተመረመረ፣ ግን ፍርዱ ተወገደ። ኢሳይያስ ደግሞ በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ማለት ከሕያዋን ምድር ወደ ሞት እንደተወሰደ እንደሞተ፣ ስለ ሕዝቡ ኃጢአት እንደሞተ ማን አስተዋለ ከትውልዱ። ከክፎች ጋር መቃብሩን አደረጉ ይላል። ከክፎች ጋር መቃብሩን አደረጉ። ቅዱስ ኤፍሬም ሶርያዊ ክፎች ከተባሉ የሮማውያን ወታደሮች ጋር መቃብሩን አደረጉ። እዛው ቁጭ ብለው እንዲጠብቁ አደረጓቸው። ክፎች ነበሩ፣ የጌታን መቃብር ይጠብቁ የነበሩ ሰዎች። ክፋታቸውን የምታውቁት ከአይሁድ ጉቦ ተቀብለው ገንዘብ ተቀብለው እኛ ተኝተን እያለ ሐዋርያቱ መጥተው ደቀ መዛሙርቱ መጥተው ስጋውን ሰረቁት ብለው ተናግረዋል። ተኝተው ከሆነ ማን እንደሰረቀው በምን አወቁ? መሰረቁንስ በምን አዩ? ተኝተን ነበር ግን ሐዋርያት ሰረቁት አሉ። ስለዚህ ክፎች የተባሉ እነሱ ናቸው ይላል ቅዱስ ኤፍሬም። ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ይላል። ክርስቶስ ከባለጠጎች ጋር አልነበረም ውሎ። ለድሆች ወንጌልን ሰብካለው እንዳለው ብዙ ጊዜ አብረውት የሚውሉት የተቸገሩ የተራቡ ነበሩ። የሚያሳልፈው በገሊላ ነው፣ በተናቀች አካባቢ ነው። ሰርግ ቢሄድ ቃና ዘገሊላ ነው። የተቸገሩ ጋር ነበር ክርስቶስ ውሎ። ሲሞት ግን በባለጠጎች መቃብር ተገኘ። ባለጠጋ የተባለ ዮሴፍ ዘአርማትያ እና ኒቆዲሞስ ናቸው። እነዚህ ሰዎች ዓርብ ዕለት የክርስቶስን ስጋውን ከጲላጦስ ለምነው ገንዘው በራሱ መቃብር ነው ባለጠጋው ዮሴፍ ዘአርማትያ የቀበረው። ምስጉን ነው በክፎች ምክር ያልሄደ ተብሎ አስቀድሞ በነቢዩ የተመሰገነለት ይህ የአይሁድ ምክር ቤት አባል የነበረ ሰው በክፎች አይሁድ ምክር ሳይሄድ የክርስቶስን ስጋ በገዛ ቤቱ እሺ ብሎ ቀብሮታል። ስለዚህ ከባለጠጎች ጋር በሞቱ አለ። ክርስቶስ በሕይወቱ ከድሆች ጋር ነበር፣ በሞቱ ግን ከባለጠጎች ጋር በመቃብር ሆነ። ግፍም አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ክርስቶስ በምድር ላይ ሳለ ይህንን አለ የሚባል ክፉ ቃል ተናግሮ አያውቅም። ማንንም በንግግሩ ሰብሮ አያውቅም። በአደባባይ ድምፁን የሚሰማ የለም፣ አይጮህም ይላል። ክርስቶስ ሲናገር በዝግታ ነበር የሚናገረው። የተቀጠቀጠ ሸምበቆ አይሰብርም ነበር፣ የሚጤስ ጧፍ አያጠፋም ነበር ይላል። ምን ማለት ነው? በንግግሩ ማንንም አያቆስልም። የተቀጠቀጠ ሸምበቆ ማለት በኃጢአት ምክንያት የተጎዱ ሰዎችን በክፉ ንግግር ክርስቶስ አያቆስልም። የሚናገረው በፍቅር ነበረ፣ በርኅራኄ ነበረ። የሚጤስ ጧፍ አያጠፋም ማለት ሊጠፋ ትንሽ የቀረውን ጧፍ አያጠፋው ማለት ልጠፋ የቀረች ነፍስን ተስፋ ያስቆርጣትም። ስለ ኃጢአት ራሱን መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል ይላል። ክርስቶስ ራሱን ስለ ኃጢአት መስዋዕት አድርጎ ከሰጠ በኋላ ከሞተ በኋላ ሁለት ነገር ይደረጋል። አንደኛ ዘሩን ያያል፣ ሁለተኛ ደግሞ ዕድሜው ይረዝማል ብሎ ይናገራል። ምን ማለት ነው? ዘሩን ያያል ማለት ክርስቶስ ከሞተ ከተነሳ በኋላ በክርስቶስ ክርስቲያኖች ተብለው የሚጠሩ በስሙ የሚጠሩ ዘሩ እኛ ነን። መንፈስ ቅዱስና በውሃ የወለደን ዘሮቹ እኛ ነን። በክርስቶስ ክርስቲያን ተብለን እንጠራ ማለት ነው። ስለዚህ ክርስቶስ ራሱን መስዋዕት አድርጎ ነፍሱን ከሰጠ በኋላ ዘሩን ያያል ማለት በሱ የሚያምኑ በሱ ማዳን የሚተማመኑ በስሙ የተጠሩ በክርስቶስ ክርስቲያን የተባሉ ዘሩ የተባሉ ክርስቲያኖችን ያያል። ብዙ ሆነው እሱን የሚከተሉ ሰዎች ይኖራሉ። ቅዱስ ያሬድ ከውሃና ከመንፈስ ወለደን ብሎ እንደዘመረው በጥምቀት ከክርስቶስ እየተወለድን ዘሮቹ ሆነን እንቀጥላለን። ክርስቲያኖችን እኛን ያያናል። ክርስቶስ ነፍሱን አሳልፎ ከሰጠ በኋላ ዘሩን ያያል። ዕድሜውም ይረዝማል የተባለው ከሞተ በኋላ ተነስቶ ለዘላለም ሕያው ነው።
እኔ ሕያው ነኝ ብሎም በዕለተ ምጽአት ይናገራል ሲመጣ። ስለዚህ ዘሩን ያህል ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። እጁ በተባሉ በእግሩ በእሱ ተተክተው ቤተክርስቲያንን በሚመሩ በሐዋርያትና በክርስቲያኖች አማካኝነት የእግዚአብሔር ፈቃድ በእጁ ይከናወናል። ስለዚህ ስለ ቤተክርስቲያን ከትንሣኤ በኋላ መመስረት ዘሩን እንደሚያይ ክርስቶስ ለዘላለም ዕድሜው እንደሚረዝም ለሐዋርያቱ ከማድረጉ በፊት ምን ብሏቸው ነበረ? ስልጣን በሰማይና በምድር ተሰጠኝ፣ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ካለ በኋላ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ነበረ። ዕድሜው ይረዝማል የተባለው ይሄ ነው። ክርስቶስ እስከ ዕለተ ምጽአት እስከ ዘለዓለምም ነግሶ የሚኖር ንጉሥ መሆኑን የሚያሳይ ቃል ነው። ከነፍሱ ድካም ብርሃንን ያያል ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ይላል። በተቀበለው መከራ ፈንታ ብርሃንን ያያል። የሰው ልጆችን ድህነትን ያያል። ከጨለማ የወጡ ብርሃናት ሆነው በፊቱ የሚገለጡ ቅዱሳንን ያያል፣ ያፈራል። እናንተ የዓለም ብርሃን ናችሁ ብሎ የሚያመሰግናቸውን ብርሃን ቅዱሳንን፣ ብርሃን ክርስቲያኖችን ያያል፣ ደስም ይለዋል። ደስታው ይፈጸማል እኛን ባየ ጊዜ ማለት ነው። ደስ ይለዋል። ጻድቅ ባሪያዬ፣ እውነተኛ ጻድቅ የተባለ ክርስቶስ በእውቀቱ ብዙዎች ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል ይላል። የክርስቶስ እውቀት ሌሎችን የሚያጸድቅ እውቀት ነው። ስለዚህ እርሱ ብዙዎችንም ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል ይላል። ብዙዎችን ይወርሳል የተባለው ምንድን ነው? አሕዛብ ሁሉ በእግሩ ስር ይሆናሉ። ሁሉንም አገራት፣ እስራኤልን ብቻ አይደለም፣ ዓለምን በሙሉ አሕዛብን በሙሉ ይወርሳል። ከሞተ ከተነሳ በኋላ በመስቀሉ ዓለምን ካዳነ በኋላ ብዙዎች የተባሉ አሕዛብን የማያምኑትን የነበሩትን ጣዖት አምላኪዎችን ሁሉ የእሱ ይሆናሉ። ብዙዎች ክርስቲያኖች ይሆናሉ። አሁን ክርስትና ባለም ሁሉ አይደለ? ስለዚህ ብዙዎችን ይወርሳል የተባለው በዚህ ተፈጽሟል። ከኃያላን ጋር ምርኮን ይከፋፈላል። ይህ ስለ ቤተ ክርስቲያን ስልጣን ነው የተነገረው። ኃያላን ከተባሉ ቅዱሳን ጋር፣ ኃያላን ከተባሉ እሱ በእግሩ ከተካቸው ሐዋርያት፣ በሐዋርያት እግር ከተተኩ አባቶች ቅዱሳን፣ ቤተ ክርስቲያንን ከሚበሩ የቤተ ክርስቲያን አለቆች ጋር፣ የቤተ ክርስቲያን መልአክ ተብሎ ከተጻፈላቸው በዮሐንስ ራእይ ከተጻፈላቸው አለቆች ጋር፣ በምድር ካሉ ከቤተ ክርስቲያን መምህራን ጋር፣ አባቶች ጋር ምርኮን ይከፋፈላል። ምርኮን ይከፋፈላል ማለት የእሱን መንግስት ያስተዳድሩ ዘንድ ይሾማቸዋል ማለት ነው። በእሱ ንብረት በሆነ በእሱ ምርኮ በሆነ በቅድስት ቤተክርስቲያን ምዕመናን ላይ ማለት ነው። እና ከኃያላን ጋር ምርኮን ይከፋፈላል የተባለው እሱ ከሾማቸው ከሐዋርያት ጋር በ12ቱ የእስራኤል ነገድ ከሚፈርዱ ከተባሉት ማለት ነው ከቤተክርስቲያን አባቶች ጋር ምርኮ የተባለች ቤተክርስቲያንን ይከፋፈላል፣ ይሾማቸዋል በእኛ ላይ ማለት ነው። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯል። እርሱ የብዙዎችን ሰዎች ኃጢአትን ተሸከመ፣ ስለ አመፀኞችም ማለደ ይላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯል የተባለው አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ከሁለት ወንጀለኞች መሃል ነው የተሰቀለው። ከአመፀኞች ጋር ተቆጥሯል የተባለው ይሄ ነው። በግራና በቀኙ ዕድሜያቸው ሙሉ የሰው ንብረት ሲቀሙ ደም ሲያፈሱ ከኖሩ ከግራውና ከቀኙ ወንበዴ ጋር ተቆጥሯል። በነገራችን ላይ ክርስቶስ ዓርብ ብቻ አይደለም ከአመፀኞች ጋር የተቆጠረው። ገና በተወለደ ጊዜ በሕዝብ ቆጠራ ጊዜ ነበረ አይደለ? ወደ ቤተልሔም እመቤታችን ይዛው ሄደችውና በዛ በሕዝብ ቆጠራ መዝገብ ላይ ገብቷል። እንደው ያን መዝገብ ብናገኘው ስም ዝርዝር መሃል ኢየሱስ የሚለው ስም አለ። ከላይና ከታች ኃጢአተኞች ናቸው። መሃል ላይ ግን የኃጢአተኞች መድኃኒት ክርስቶስ ከአመፀኞች ጋር አብሮ ተቆጥሯል። ከመይደምረን ምስለ ነፍስተ ጻድቃን፣ እኛን ከጻድቃን ነፍሳት ጋር ሊደምረን እሱ ከአመፀኞች ከኃጢአተኞች ጋር ተቆጠረ ብለው አባቶቻችን ገጥመው ተርጉመውታል። እውነት ነው። እኛን ከጻድቃን ጋር እንድንደመር እሱ ከኃጢአተኞች ጋር ተቆጠረ። ክርስቶስ በነገራችን ላይ ከኃጢአተኞች ጋር መቆጠሩ ለእኛ ያለው መልእክት ምን መሰላችሁ? እኔ ለእናንተ ስል ከኃጢአተኞች ጋር ተቆጥር ያለው፣ እናንተ ለእኔ ስትሉ ከጻድቃን ጋር ተቆጠሩ። እኔ ከክፎች ጋር ተቆጥር ያለው፣ እናንተ ከደጎች ጋር ተቆጠሩ። ክርስቶስ እኛን እንደሱ መከራ እንድንቀበል አይፈልግም። ሞቼልሃለሁ ግን አንተ ኑርልኝ ነው የሚለው። እኔ ስለ አንተ ስል ከሰካራሞች ከወንጀለኞች ጋር ተቆጥር ያለው፣ አንተ ለእኔ ስትል ከኃጢአተኞች ቁጥር ውጣ፣ እስቲ ተለይተ ከጻድቃን ጋር ተደመር ብሎ ነው ለእያንዳንዳችን የሚለምነው። ስለዚህ ከአመፀኞች ጋር ተቆጥሯል። እርሱ የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ክርስቶስ በዕለተ ዓርብ ስለ አመፀኞች ማለደ። አመፀኞች ሰቃልያን፣ የሰቀሉት አይሁድ፣ ሮማውያን የገረፉት የቸነከሩት ሁሉ አመፀኞች ነበሩ። ስለ እነሱ ማለደ። ምን ብሎ ማለደ? የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለ አመፀኞች ማለደ። ድርሳነ ማሕየው የተባለ መጽሐፋችን በዚህ ጸሎት 40 ዘመን የንስሐ ዘመን ለሰቃዮቹ ተሰጥቷቸዋል። ክርስቶስ ለሰቀሉት
እና ለሚያሰቃዩት በአደባባይ ስለ አመፀኞች ማለደ። እንግዲህ ገና እኮ አልማለደም፣ ገና አልተሰቀለም። ኢሳይያስ ነቢያት ግን የጥንቱን አሁን እንደሆነ የወደፊቱን አሁን እንደሆነ አድርገው አምጥቶ መናገር ልማዳቸው ስለሆነ በዕለተ ዓርብ በብርቱ ጩኸትና እንባ ከምልጃ ጋር ምልጃን አቀረበ በስጋው ወራት ብሎ ቅዱስ ጳውሎስም ደግሞታል በዕብራውያን መልእክቱ ላይ። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ስለ አመፀኞች ስለ ሰቃልያን ሁሉ ማልዷል። ማለት ስለ አመፀኞች ማለደ። ይህ ብቻ ግን አይደለም፣ አመፀኞቹ እኛም ጭምር ነን። የሰው ልጅ ሁሉ አምፀን ነው ከገነት የወጣ ነው። ስለዚህ አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ስለ አመፀኛ የሰው ልጅ ሁሉ በብርቱ ጩኸትና እንባ ከእንባ ጋር ከለቅሶ ጋር ምልጃን አቀረበ ተብሎ ተነግሮለታል። ክርስቶስ በዕለተ ዓርብ ያቀረበው ምልጃ የሰራ ምልጃ ነው፣ የተሰማ ምልጃ ነው። ምክንያቱም ቅዱስ ጳውሎስ በብርቱ ጩኸትና እንባ ምልጃን አቀረበ ይልና ተሰማለትም ይላል። ተሰማለትም ማለት ዓርብ ዕለት ያቀረበው መስዋዕት፣ ያቀረበው ጩኸት፣ ያቀረበው እንባና ምልጃ ሰርቷል፣ የሰው ልጅንም አድኗል ማለት ነው። የሚሰራ ምልጃ ነው። የዛን ቀን የተሰራው የማስታረቅ ስራ ከራሱ ጋርና ከባህሪ አባቱ ጋር ነው። ለዚህ ነው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ብሎ ቅዱስ ጳውሎስ የተናገረው። ይህ በዕለተ ዓርብ የፈጸመው ምልጃ አንዴ የተፈጸመ ምልጃ ነው። አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ እንዳለው ቅዱስ ጳውሎስ አንድን መስዋዕት ለዘላለም ነው ያቀረበው። ልክ ብርሃን ይሁን አለ ክርስቶስ። እግዚአብሔር ብርሃን ሆነ። በየጠዋቱ እየተነሳ ብርሃን ይሁን አይልም። አንዴ ብርሃን ይሁን ያለው ለዘላለም ይሰራል። ስለዚህ ክርስቶስ በዕለተ ዓርብ ያቀረበው የምልጃና የእርቅ ስራ ለዘላለሙ ይሰራል። ድጋሚ መለመን አያስፈልገውም። እንደ ኦሪት ሊቀ ካህናት አንድ ጊዜ ለራሱ በየዓመቱ እየመጣ መስዋዕት ማቅረብ አያስፈልገውም። ራሱን ባቀረበ ጊዜ አንድ ጊዜ ይህንን ፈጽሞ አድርጓል ብሎ ቅዱስ ጳውሎስ የተናገረውን የዕለተ ዓርብ እርቅ ክርስቶስ አንድ ጊዜ ለዘላለም ፈጽሞታል። አንዴ ከፈጸመልን ምልጃ፣ አንዴ ከፈጸመው እርቅ በኋላ የቀረው ስራ ደግሞ የኛ ነው። የቀረው ስራ የኛ ነው። ይሄ ስራ ምንድን ነው? በእሱ ማመን ያለንን መፈጸም ማለት ነው። በዕለተ ምጽአት ሲመጣ የሚጠይቀን ስለሱ ነው። ሐዋርያት አሁን ሐሙስ ዕለት እግራቸውን አጥቧቸዋል። አንዴ አጥቦናል ብለው ዕድሜ ልክ ባይታጠቡ ማለት ነው። እኛ አሁን አንዴ ታርቆናል፣ አንዴ ምሕረት አድርጎልናል ብለን የፈለግነውን ኃጢአት የመስራት መብት የለን። ያንን ነው የሚያሳየውና ስለ አመፀኞችም ማለደ ብሎ ነቢዩ ኢሳይያስ 53ኛውን ምዕራፍ ላይ ያለውን ትንቢት ያበቃል ማለት ነው። ይህ ትንቢት እንግዲህ በዕለተ ዓርብ በጌታችን ስቃይ ተፈጽሟል ብላ ቤተክርስቲያናችን ታስተምራለች። የነቢዩ ኢሳይያስ የትንቢቱ በረከት እንደዚሁም በዕለተ ዓርብ ስለኛ የቆሰለው የእግዚአብሔር በግ የአምላካችን የኢየሱስ ክርስቶስ ፍቅር በልቡናችን ይደርብን፣ የሰማነውን በልቡናችን ያሳድርብን።